ምቹና አስተማማኝ የሥራ ዕድል የተፈጠረባት ኢትዮጵያን እውን በማድረግ ሂደት ውስጥ የተቋም ግንባታን ማጠናከር ልዩ ትኩረት ተሰጥቶታል። የሥራና ክህሎት ሚኒስቴርም ዓለም አቀፍ የጥራት ሥራ አመራር ስርዓትን በማረጋገጥ ተጨባጭ ውጤት ለማምጣት እየተሰራ እንደሚገኝ ተመላክቷል። ይህም በቀጠናው የኢትዮጵያን ሚና የማጉላት አበርክቶ ይኖረዋል ሲሉ የሥራና ክህሎት ሚኒስትር ሙፈሪያት ካሚል አብራርተዋል። ተቋም ግንባታ ስራችን የውስጥ አሰራራችንን መንግስት ተግባራዊ ያደረገ ባለው የህዝብ አገልግሎት ሪፎርምን ጨምሮ የጥራት ስራ አመራር ደረጃ ዓለም አቀፍ እውቅናም ጭምር እየተገኘ የመጣበት ነው። ይሄ ሚኒስቴር መስሪያ ቤቱ ብቻ ሳይሆን በዘርፍ ውስጥ ያሉ የቴክኒክና ሙያ ተቋማትና የብቃት ማዕከላት የምንላቸው የሲኦሲ ሰርቲፊኬሽን ሴንተሮችን ጨምሮ አይሶ ወይም የጥራት ስራ አመራር ስርዓት ሰርቲፋይድ እንዲሆኑ እውቅና እንዲያገኙ እየተደረገ ነው የሚገኘው። ይሄ ውጤት የአዲሱ እይታ ውጤት የኢትዮጵያን ሚና በቀጠናው ላይ በአፍሪካ ደረጃም በዓለም ደረጃም ከፍ ያደረገ ነው። የክህሎት ግንባታ ሂደቱ ተጠናክሮ ቀጥሏል ያሉት ሚኒስትሯ የተቋማት የማሰልጠን አቅም ከፍተኛ መሻሻል የታየበት መሆኑንም ተናግረዋል። የቴክኒክና ሙያ ስልጠና ተቋማትን ወስደን ካየን በመንግስት በግል ያሉን የቴክኒክና ሙያ ስልጠና ተቋማት ከጊዜ ወደ ጊዜ እያደጉ ነው ያሉት። 1800 የሚሆኑ ኮሌጆች አሉ። ወደ 1843 የምዘና ጣቢያዎች አሉ። መምህራን ከ26000 በላይ መምህራን አሉ። የመምህራን ልማት ፕሮግራም ወይም የአሰልጣኞች ልማት ፕሮግራም ተቀርጾ ተግባራዊ እየተደረገ ነው ያለው። በአሁኑ ወቅት ቅድም እንዳልኩት አንድ ዜጋ ቢያንስ የአንድ ክህሎት ባለቤት መሆን አለበት ተብሎ እየተሰራ ነው ያለው። በዚህ አማካይነት በአመት የማሰልጠን አቅማችን በአጫጭርና በመደበኛ ስልጠና 6 ሚሊዮን ደርሷል። ባለፉት 9 ወራት ብቻ ከ4.8 ሚሊዮን በላይ የሥራ ዕድል መፍጠር መቻሉም ተመላክቷል። የብድር አቅርቦቶችን ማጠናከር፣ የሥራ ዕድልን ማመቻቸትና የገበያ ትስስር ሂደቱም በከፍተኛ ትኩረት የተሰራበት መሆኑንም አንስተዋል። አሁን እንኳን የ9 ወራት አፈጻጸማችንን ወስደን ካየን 4.8 ሚሊዮን ደርሷል። ከ6 ሚሊዮን የተሻገረ ውጤት እንደሚኖረው ከወዲሁ ማሳየት ይቻላል። ላለፉት ዓመታት 19.8 ሚሊዮን የሚሆኑ ዜጎች የሥራ ዕድል ተፈጥሮላቸዋል። ይሄ ዝም ብሎ የመጣ ውጤት አይደለም፣ ቁጥር አይደለም። በደንብ ተመርቶ በየደረጃው ያሉ ባለድርሻ አካላት ተሰናስለው ያሳኩት ውጤት ነው። ማነቆ እየተፈታ ምቹ ሁኔታ እየተፈጠረው እየሄደ ያለው፣ የብድር አቅርቦት እየተሻሻለ ነው ያለው፣ የስልጠና ዕድሎች እየሰፉ ነው ያሉት፣ የገበያ ትስስር እዚህ የምታዩት ቁጥር ያክል ሰፋፊ የገበያ ትስስሮች እየተፈጠሩ ነው ያለው። እንዲሁም ለወጣት ስራ ፈጣሪዎች አዲስ የኢንቨስትመንት ባንክ ጭምር እስከ ማቋቋም የመንግስት ኮሚትመንት ሄዷል ማለት ነው። በቀጣይም የተቋማት ግንባታን፣ የሰው ሀብት ልማትና ዲጂታላይዜሽንን ማስፋፋት በሚቻልባቸው መስኮች በመስራት ሀገር በዘርፉ ያላትን ተጠቃሚነት ለማሳደግ ይሰራልም ነው ያሉት። ቀጣይ ትኩረት የምናደርገው አንዱ የተቋም ግንባታ ስራችንን ነው። ይሄ አንተርፕሪኒየር ለማድረግ የተጀመረውን ስርዓት በመላው የቴክኒክና ሙያ ስልጠና ስርዓት ውስጥ አጠናክረን እንቀጥላለን። የሰው ሀብት ልማት ስራዎቻችን ጊዜውን የዋጁ እንዲሆኑ ለማድረግ በትኩረት እንሰራለን። ክህሎት መር የስራ ዕድል አማራጮችን ማስፋት ላይና ጥራት ማስጠበቅ ላይ በርትተን እንሰራለን። ዲጂታላይዜሽን ላይ የጀመርነውን የበለጠ እናሳልጣለን። የኢንዱስትሪ ባህልና የስራ ባህል ግንባታ ላይ የበለጠ ትኩረት እናደርጋለን። የማህበራዊ ልማት እመርታ ለሀገር ግንባታ በሚል መሪ ሀሳብ ባለፉት ዓመታት በማህበራዊ ዘርፍ የተመዘገቡ አበይት ውጤቶች የተዳሰሱበት መድረክ መካሄዱ ይታወሳል።